የታሪክ መዝገብ የጸጋና የበረከት ምንጭ ወደ ሆነው ተፈጥሮ በራሷ ግንብ አጥራ ወደ ከበበችው ድንቅ ስፍራ እንውሰዳችሁ። ይህ የባሌ ዞን ጥንታዊ የታሪክ ማህደር የሆነው የጉራንዳ ቅዱስ ጊዮርጊስ ቤተክርስቲያን ነው። ቤተክርስቲያኑ የተቆረቆረው ጥር 17 1883 ዓመተ ምህረት ነበር። በወቅቱ ስፍራው የባሌ ክፍለ ሀገር ዋና ከተማ የነበረ ሲሆን ቤተክርስቲያኑም መጀመሪያ ላይ በሳር ቤት ተመስርቶ የእምነቱና የታሪኩ ማዕከል በመሆን ማገልገል ጀመረ። የዚህ ቅዱስ ስፍራ አስገራሚነት የሚጀምረው ከተፈጥሮ አቀማመጡ ነው። የቤተክርስቲያኑ አካባቢ አጥር ሰው የሰራው ግንብ ሳይሆን በፈጣሪ ጥበብ የተበጀ ታላቅ የተፈጥሮ ገደል ነው። ይህ ገደል አንድ መግቢያና አንድ መውጫ ነው ያለው። ይህም ብቻ አይደለም፣ ቤተክርስቲያኑ ከማህበረሰቡ ገለል ብሎ የሚገኝ ነው። ቢሆንም ግን በዘመናት ውስጥ እስከ ዛሬ ድረስ ምንም አይነት ሰዋዊ የዘበኛ ጥበቃ ኖሮት አያውቅም። ምክንያቱም ስፍራው በእግዚአብሔር ድንቅ አሰራርና በቅዱስ ጊዮርጊስ ተራዳኢነት ይጠበቃልና። ማረፊያ ቦታ ላይ እናንተ ስሙ ላይ ታትሟል በሚፈሩት ዙሪያ። ይህ በቤተ ክርስቲያኑ ዙሪያ የምታዩት እጹብ ድንቅ አጸድ ማንም አልተከለውም፣ በእግዚአብሔር አስገራሚ ጥበብ የበቀለና የለመለመ እንጂ። በዚህም ምክንያት ስፍራው ቅዱሳንና ስውራን አባቶች አልፎ አልፎ የሚታዩበት የቅድስና ቦታ ነው። ጉራንዳ ጊዮርጊስ የብዙ መሳፍንቶች፣ የታላላቅ ሹማምንቶች፣ የሊቃውንተ ቤተ ክርስቲያንና የመምህራን መናኸሪያ ነበር። በዚያን ዘመን የአጋርፋና የሌሎች የባሌ አካባቢዎች ክርስቲያኖች ማረፊያ የነበረ ሲሆን የብዙ ቅዱሳን ካህናት አጽም ያረፈበት የተቀደሰ ምድር ነው። እስከ 1967 ዓመተ ምህረት ድረስ ደብሩ አካባቢውን በከፍተኛ ክብርና ጸጋ ሲባርክ ቆይቷል። ነገር ግን ይህ ታሪካዊ ስፍራ የፈተና ጊዜያትንም አሳልፏል። ልክ እንደ ጋሰራው ሚካኤል ሁሉ ጉራንዳ ጊዮርጊስም በፋሺስት ጣሊያን ወረራ ወቅት ጥቃት ከደረሰባቸው አድባራት አንዱ ቢሆንም ከተአምራቱ ታላቅነት የተነሳ ምንም አይነት ጉዳት ሳይደርስበት በድል ተሻግሯል። በቅርብ ታሪክም በ1996 ዓመተ ምህረት በተከሰተው የሶማሊያ ጦርነት ወቅት አሸባሪዎች ቤተክርስቲያኑን ለማጥፋት ቢሞክሩም በእግዚአብሔር ጥበቃ ሳይሳካላቸው ቀርቷል። ደራሽ ነሽ በጭንቀቴ። የታሪክ መዛግብት እንደሚነግሩን በዚህ ስፍራ መጥተው ያረፉት አባቶች መነሻቸው ከደብረ ብርሃን ሳላይሽ ኪዳነ ምህረት አካባቢ ጉራንዳ ሚካኤል የሚባል ደብር ካለበት ቦታ ነበር። እነዚህም ታላላቅ አባቶች አባ ሸዋና አባ በላይነህ ይባላሉ። እኚህ አባቶች ወደ ባሌ ሲመጡ አገራቸውንና የነበሩበትን ቅዱስ ስፍራ ለመዘከር ይህንን አዲስ ደብር ጉራንዳ ጊዮርጊስ በማለት ሰየሙት። ይህ የተቀደሰ ስፍራ ዛሬም ድረስ በውስጡ ጥንታውያን የብራና መጻሕፍትና ታሪካዊ የነሐስ መቋሚያዎች አቅፎ የያዘ የታሪክ ሕያው ምስክር ነው። ዛሬ ግን ይህ ታሪካዊ ደብር ትኩረት ይሻል። ሕዝበ ክርስቲያኑ ወደ ከተማ እየፈለሰ በመሄዱ ምክንያት በአሁኑ ሰዓት በስፍራው የሚገኙ ጥቂት ምዕመናን ብቻ ናቸው። ይህ ቤተክርስቲያን ጥንታዊ የታሪክ ማህደርና የሀገር ቅርስ እንደመሆኑ መጠን መላው ሕዝበ ክርስቲያን እንዲሁም ሀገረ ስብከቱ ትኩረት ሊያደርግበትና ሊጠብቀው የሚገባ ታላቅ ሀብታችን ነው። እንግዲህ የደብሩን ታሪካዊ ጉዞና ተአምራዊ አቀማመጥ ከተመለከትን አሁን ደግሞ በጣም ወደሚያስገርመውና ወደሚደንቀው ሌላኛው ታሪክ እንውሰዳችሁ። በ1955 ዓመተ ምህረት በአባ ታከለ አማካኝነት ተገኝቶ ዛሬም ድረስ ብዙዎችን ከተለያዩ ደዌያት እየፈወሰ የሚገኘውን አስደናቂውን የጸበል ቦታ አብረን እንጎብኝ። ተከተሉ። እቺን ደረጃ በድንጋይ ቢሰራ የታሰበውም እንደዛ ነው አይደለ? እንደዚህ በቃ ደረጃ በድንጋይ ተሰርቶ
እንደነ ኩሽልሽ ማርያም ብዙ አላወቀም ቦታው የምህረት ቦታ ነው። እሱም በደረጃ ቢሰራ ለአቅመ ደካማ ምቹ ይሆን ነበር። አዎ ድንጋዩ ምናምን ከዚህም አለው። ድንጋይ አያስፈልግም። ሲሚንቶ አሸዋ ድንጋይ ከዚህም ማውጣት ይቻላል። አዎ እና መንገዱ ይንከራተታል። ይህንንም እንደው በሰው ብርታት ነው እንጂ በል እንዲህ እየታከካ ጥግጥጉን እያያዝክ ነበር የምትወጣው። አየው ገደል ወር የቱ ጋር ነው አሁን? በሉ በዚህ አካባቢ ትንሽ ነው ቀረ እንደሰለ ያሳለመ። ኦኬ ዋየ የሚገርም ይሄ እንዲህ ጭልጥ ያለ ገደል ነው። እስከዛሬ ግን አንድም አደጋ ተፈጥሮበታል ነው አይደለ? ወደዚህ ወደ ጸበል የሚመጣ ሰው ለምን አቅመ ደካማ አይሆንም? ይሄን ገደል በቃ በርትቶ ይወጣዋል እንጂ አንድም ሰው አደጋ እንዲህ ወደ ገደል ወድቆ ዛት የደረሰበት አሁን ከላይ ዝንጀሮ ሁሉ ድንጋይ ይለቃል። አንድም ሰው ግን የተመታ የለም። ዝንጀሮዎች ይመጣሉ በዚህ በገደል ላይ ናዳ ምናምን ይወርዳል፣ ግን የተመታ ሰው የለም። ጸበልተኛ ከታች ነው የሚጠመቀው። ሃሌሉያ በወጣትነቴ አንተን ሳላስብ ፈጣሪ እያታለለኝ ክፉ ስጋዬ ስላልተዘጋጀው ለላይኛው ቦታዬ ለኔ ብለ ያፈሰስከው ያ ንጹህ ደምህ እንዲታደገኝ አደራህ። ተደልድሎ ነው እንጂ መንገዱ በጣም ከዚህ የጠበበ ነበር። ወጣቱ ነው ደልድሎ መንገዱ በቃ ማለፊያው እቺ ታየ። አሁን ራሱ በጣም ጠባብ ነው። ምን እንደዚህ ሆኖ ሰው በጣም አዛውንት ይመጣል፣ ታሞ በጣም ባንትን ይመጣል። አሁን ወደ ጸበሉ እየደረሰ ነው። ይሄ በመጀመሪያ የምናገኘው አሁን የአቡዬ ኦኬ፣ የአቡዬ ጸበል ነው።
አቡነ ገብረ መንፈስ ቅዱስ ጸበል ነው ይሄ። አቡነ ጻድቁ ገደል ውስጥ ነው የሚወጣው። እንደ ዝናብ ነጠብጣብ ነው የሚወርደው። ከዛ እዚህ ጋር ደግሞ በአሸንዳ ተደቅኖ አንድ ላይ ሲነልዛ ተባለ ነው። ይሄኛው አቡነ ገብረ መንፈስ ቅዱስ ጸበል ነው። እሺ ይሄ ደግሞ የጸበልተኛ ማረፊያ ነው። እሺ ወረፋ መጠበቂያ እዚህ ጋር ቁጭ ብሎ ወረፋ ይጠብቃሉ። እዚህ መጠመቅ የሚፈልግ እዚህ ይጠመቃል። ወደዛም መጠመቅ የሚፈልጉ ያኛው የቅዱስ ጊዮርጊስ የመጠመቂያ ጸበል ነው። ወደዛ ሄደ ደግሞ ጊዮርጊስን የሚጠመቅ እዛም ሄደ ይጠመቃል። እዚህ መጠመቅ የሚፈልግ እዚህ ይጠመቃል። እሺ ይሄ እንደምታየው ከጊዜ በኋላ የተሰራ ነው ዳሱ እንጂ ልክ እንዲህ ሜዳ ነበር። ቆርቆሮውን እንደዚህ እንትን ያለው ድንጋይ ነው። ከላይ ዝንጀሮ ምንም እንደ ናዳ ይለቅና እንደገና መሬቱ እንትኑም አንዳንዴ ይወርዳል። ገደሉ የመንጠባጠብ ባህሪ ያለው ከዛ አንፃር ነው። አሁን እዚህ ላይ የተሸከመውን ቆሻሻ ይኸው ከላይ የሚወርደው ነው። እዛ ቆርቆሮውን እሱ ነው የሚበጣጠሰው። ያው ወደፊት እንግዲህ ይሄንን በደህና ነገር ተሰርቶ ድንጋይ ሊሰብረው በማይችል ነገር እንደዛ ቢያንስ የሳር ክዳን ቢኖር አሁን ሳር ክዳን ከስር ቆርቆሮ ላሜራ ብታረግ ከላይ በሳር ብከድ ነው ሳር አንጥሮ የመውጣት እንትን ባህሪ አለ። እንደዛ ነው እንግዲህ እግዚአብሔር በፈቀደ ጊዜ ይሆናል። ይሄ ይሆናል ብለን እንገምታለን። ያው እንደምታየው ገደሉ እንዲህ እንደውም ሊደፋ ያለ ነው የሚመስለው። ከዛ ላይ የሚፈለፈለው ድንጋይ ነው የሚወዳድቀው። እንዲህ ዝንጀሮም ወደ ላይ ሲወጣበት እንዲህ ሲንሸራተት ቆሻሻውም አፈሩም ድንጋዩም ይወርዳል። ግን እንደዛም ሆነ እንደምታየው እንደዚህ አስፈሪ ገደል ሆኖ ጸበልተኛ እዚህ ጋር ሁሉ ተኮልኩሎ ይጠጣል። በፊት ማለት ነው። በፊት እንደውም እዚህ ሁሉ ይጠጣ ነበር። ከዛ ነው አባቶች ላይ ውጡና ጠጡ ብለው እዚህ ውጭ ብሎ እየተጠጣ ራሱ ሰብአተ ዓመት ኮነንዎ ሥጋሁ ወመተሩ አባላቲሁ ቅዱስ ጊዮርጊስ ለእግዚአብሔር ሀራው ናሁ ሶበ ሰማይነ ዜናሁ እምሰማዕታት የአቢ ግርማሁ አስተምረኝ ባላጠፉት ጥፋት በጸጋ መቀበል የአይሁድን ትፋት እንዴት እንደሚቻል ሳያጉረመርሙ ንገረኝ ጌታዬ ይረዳኝ ትርጉሙ ምናል ብታስተምረኝ። ዛሬ በጉራንዳ ቅዱስ ጊዮርጊስ ጸበል ጋር ነው የምንገኘው እና ምን አይነት እይታ አለ ለዚህ ቦታ? ምን አይነት ሐሳብ አለ? ለሌሎችስ ምን የምታካፍለው ነገር አለ? በእውነት እንደኔ ፍላጎት እንደ ስጋ ከሆነ ማርያም መምጣት አልፈልግም። እዚህ
በእግዚአብሔር ፍቃድና ፍላጎት ነው የመጣሁት እንጂ እንደኔ አይደለም። እኔ ምክንያቱም ይኸው እኔም ብሎ ስፖርተኛ እግሬ የለም እግሬ ዋቋጥሮ እግሬ የለምና ይኸው አንደኛውን ይኸው በዚህ ቀይ ይሄንን ይኸው ሙሉ ለሙሉ ይኸው ቋጥሮ ደም ቋጥሮ ይኸው ማምጣት አልቻልኩኝም። እንደውም እዚህ ጋር አሁን ሰው ሲያይ ደህና መስላለሁ። በእውነት እግዚአብሔር የባረከው ነው ሰው እዚህ ጋር ይመጣው። ማንንም ጉራ እንዳይጃል የሚለውን ከዛሬ ጀምሮ እኔ በእውነት አከብራለሁ። እግዚአብሔር ይመስገን በእውነት። እሺ የቦታው ላይ የሚኖረው ሽመልስ ግዛው የሚባል የዚህ ቦታ ጎበዝ አስተባባሪና እንደዚሁም ደግሞ በተለያየ ፕሮግራሞች ላይ ተሳትፎ የሚያደርግ ወጣት ነው። ይሄ ወጣት ደግሞ ስለ ቦታው ላይ ስላለው ፈውስና ስለ ቦታው ተአምራዊ አሰራር እስኪ አንዳንድ ነገሮች ይንገረን። አሁን ላልከው ነገር እኔ ብዙ አስተባባሪም አይደለው፣ ግን ቢያንስ እንደማንኛውም ምዕመን መጥቼ ቦታው ላይ ተጠቅሜያለሁ። ቦታው በጣም ግሩምና ደስ የሚል ቦታ ነው። የፈውስ ቦታ ነው። ብዙ ችግረኞች በደዌ የተያዙ ሽባ ሆነው መተው ከህመማቸው ተፈውሰው ብዙ ነገር ተአምር የተገለጸበት ቦታ ነው። ግን ቦታው እንደ ፈውስ ሰጪነቱና እንደ ተአምረኝነቱ ብዙ አልታወቀም። ብዙ ህዝብ ክርስቲያን ውስጥም አልታየም። አልፎ ተርፎ ከክርስቲያን እምነት ውጭ የሆኑ የእስልምና እምነት ተከታዮች ሁሉ እየመጡ በቦታው ላይ በጠበሉ ተጠምቀው ድህነት አግኝተው ይሄዳሉ። እኛም ፈውስ አግኝተንበታል፣ ተጠምቀናል። ሁሌ ሲቸግረን እየመጣን እየተጠመቅን ድህነት እያገኘን የምንሄድበት ቦታ ነውና ሌሎችም ይህን ቦታ መጥተው አይተው ብዙ ድህነት ቢያገኙበትና የበረከቱ ተሳታፊ ቢሆኑ በጣም መልካም ነው ላለው። ኑ ከበረከቱ ተቋደሱ ላለው። እንዲህ ነው እንግዲህ ቦታው በጣም መልካም ቦታ ነው። እንግዲህ መንገዱን ቅድም ባሳየዋችሁ ቪዲዮ ላይ ተመልክታችሁታል። ይሄኛው ወንድሜ ስንታየው ግዛው ይባላል። ምንም የምለው ነገር የለም። በቃ ለማስታወሻ እስኪ ስለ ጸበሉ ምን ትለናለህ? እኔ ምን ልበል ማለት ምን ተሰማህ? ለምሳሌ ከዛ ላይ ተነስተህ በባዶ እግርህ ነው ከዛ እዚህ የመጣኸው። ከዛ እዚህ እስክትመጣ ድረስ ምን አይነት ስሜት አለው? ቦታው ላይ ስትደርስ ደግሞ ምንድን ነው በውስጥህ የተሰማህ ነገር? በመጀመሪያ ደረጃ ቪዲዮውን አትለቀውም አይደል? አለቀው። እኔ ያው መጀመሪያ እንደዚህ አልጠበቅኩም። ማለት ብዙ ጊዜ ሰማለሁ የጉራንዳ ጊዮርጊስ ጸበል ይባላል እና ካለው አካባቢ ቅርብ ቦታና ትንሽ የእግር ጉዞ ያለበት ይመስለኝ ነበረ። ነገር ግን ዛሬ እንዳጋጣሚ መጥቼ ነበረ። ስመጣ ግን ያየሁት ቦታ በጣም አስገራሚ ነው። በቃ በጣም ረጅም ተራራ ወርደ ያው እንደምታዩኝ እንደዚህ መጀመሪያ ጫማዬን አወለኩ። ከዛ አልቻልኩም፣ ኮቴን አወለኩ፣ አቃተኝ። ከዛ ራቁቴን ነው የመጣው እና ቦታው ጋር ስደርስ ግን ያየሁት ነገር በጣም የሚገርም በጣም ይፈውስ ቦታ፣ እውነት ማንኛውም መጥቶ እንደፈለገው የማይሆንበት የተመረጠ ፈጣሪ ብቻ የጠራው ሰው የሚመጣበት ቦታ። ጸበሉ ብቻ ሳይሆን መንገዱ ራሱ እኔ ጽድቅ ነው ብዬ ነው ማስበው። በጣም ልፋት አለው። በጣም ተራራ እየዋጠጥን ነው የወረድነው። ወርደን እዚህ ጋር ከደረስን በኋላ ግን ያየነው ነገር በጣም የሚያስደንቅ ነው። እንደሰማነውም ከአንዳንድ ሰዎች ብዙ ሰዎች የተለያዩ እምነት ያላቸው መጥተው ድህነትን አግኝተው የሄዱበት ቦታ በመሆኑ በጣም ትልቅ ነገር ነው እና ምናልባት ብዙ ሰዎች በዓለም ላይም ባይሆን በአገራችን ላይ ብዙ ሰዎች በእንደዚህ አይነት በተለያየ በሽታ ብዙ ነገሮች የሆኑ ሰዎች አሉ። እነዛ ሰዎች ወደዚህ ቢመጡ ከዚህ ጸበል ቢጠመቁ እርግጠኛ ነኝ የፈውስ ቦታ ስለሆነ ትድናላችሁ። ኑ እድሉን ተጠቀሙ ለማለት ፈልጋለሁ። አመሰግናለሁ። ካያቸው ተአምራት አንድ ተአምራት እስኪ ለብዙዎች ትምህርት ይሆናል ብለህ እንትን የምትለው ተአምራት? እንግዲህ በራሴ አንድ ተአምር የምለው ያው አንድ የምናውቃት እህታችን ነበረች። ከወንድሞች ጋር ሆነን ከቤት እጅግሯን ነው ቁልፍልፍ አድርጎ ያዛት። በጋሪ እናመጣለን አፋፍ ድረስ። ከዛ በሸክም ነው የምናወርዳት 4-5 ሆነን ማለት ነው። ይዘን እንመጣለን። በቃ ተራ በተራ ዝቅ እያለ አንዱ ይቀበላል፣ እናወርዳለን፣ እንላለን። ወደ 20 ምናምን ቀን ነው ወደ ወር ያህል ተጠምቃለች። ብቻ እየተመላለሰች እንደዚህ በጋሪ እየመጣች እያጠመቅናት ልክ
የመጀመሪያ እጇ ሲፈታ የማርያም ዕለት ነው በ21 ልክ ደጋ አውጥተናት እዛው ጸበሉን እንትን ብለንላት ልክ ጸበሉን ጠጥታ ይሄ እጇ እንዲህ ምንም አይሰራም ነበር ኖርማል ነው እጇ ተስተካከለ። በማግስቱ የጊዮርጊስ ዕለት ደግሞ ሁለመና እግሯ ምናምን ራሷ መውረድ ጀመረች። በሸክም የምትወርደው ልጅ ማለት ነው። እና የቦታውን ተአምራት እኔ በአይኔ ያየሁት ይህን ድንቅ ተአምር አይቻለሁ። ሁለተኛ እኛ ባናመጣውም እኛ ያችን ልጅ ስናመላልስ ራሱ የሆነ ታማሚ ሰው መጥቶ እንደዚህ እሱም በጋሪ ነው የሚመጣው። እኛ ልጅቷን ስናመላልስ በጋሪ ይመጣል። እዛ ላይ በቃ እንደዚሁ ደጋግፈውት ያመጡታል። ምን ይሉታል? የእሱ ተአምር ደግሞ የሚገርም ነው። እንደሷም የቆየ ወርም 20 ቀንም አልቆየም። በሶስተኛው ቀን ራሱ ነው በቃ መሄድ ጀመረው። በእግሩ ይመጣል። ጋሪም ተወ፣ በእግሩ ይመጣል ተጠምቆ። ከዚህም ጋራውን በእግሩ ይመጣል እና እሱ ሰውዬ አሁን ድረስ አለ። ያ ሰውዬ ማለት በቃ ድኖ ተፈውሶ እና ብዙ ሰዎች ከጃራም ይመጡ አሉ፣ ከደሉ ይመጡ አሉ፣ ከሌላም ቦታ መጥተው እንደዚህ እና ሰዎች እንደ እምነት ይደረግልሃል ይላል መጽሐፍ። ብዙ ሰዎች አንደኛ እግዚአብሔር ፈጥኖም ይምርሃል፣ አዘግይቶም ይምርሃል። ግን ቦታው ትልቅ ተአምራት ቦታ አለው። ለሰዎችም እንዲገለጽ ስለተፈለገ ይሄንን ተአምራት ስላየው ልዩ የሚያስደንቀኝ ተአምር ነው። ብትዘገይም የሚቀድምህ የለም፣ የነገሩህን ጌታ አትረሳም። ከተነገረው በላይ ነህና ላንተ ይሁን ክብር ምስጋና። ከተነገረው በላይ ነህና ላንተ ይሁን ክብር ምስጋና። ፍቅር ለኔ እጅግ ድንቅ ነው፣ ሰላሜ ነህ እኮ። ሮቤ ስማር በማህበረ ቅዱሳን እኮ የእግር ጉዞ ከሮቤ ጎባ ገዳም ድሮ ነበር። እንሄድ ነበር ሁልጊዜ። የዛን ጊዜ በጣም ጠንካራ ልጆች የኮሌጅ ተማሪዎች አሉ፣ የቴክኒክ ተማሪዎች አሉ፣ የዩኒቨርሲቲ ሁሉ መምህራን ይመጣሉ የሚያስተምሩን ኮርስ የሚሰጡ እና በጣም ጥሩ ነበር። የጉዞ ፕሮግራም አለ። እኔ እኮ አሁንም የምላችሁ እንደዛ አይነት ፕሮግራም ብታመቻች። አሁን በሚሊቪዥን እንደዘጀው ነው። ግን ወጣቱን ካልባሌ ቦታ በጣም ብሰበስበው ብታስተባብር እንዲህ አይነት ነገር እየሰራ እንዲህ አይነት ቦታ እንሂድ፣ እንዲህ አይነት ቦታ እንሂድ። አሁን ከሮቤ ጋር ሰራ ለመምጣት ቀላል ነው። በትራንስፖርቱ መኪና ይዛችሁ ልክ የ2 ቀን ጉዞ የ2 ቀን አዳር ፕሮግራም ይዘህ ትመጣለህ። ሁሉንም ቤተክርስቲያኖች እዚህ አካባቢ ጥንታዊ ሚካኤልን ገብተህ እዛ ጊዮርጊስ እዚህ ጸበሉ ጋር ተጠምቀህ ሁሉ እንደዛ ማድረግ ትችላለህ። አስተባብሮ ከዛ ያ ወጣት ደግሞ እንዲህ አይነት ነገር ሳይ ደስ እያለው ነው የሚቀጥለው። መጀመሪያ ግን ሁሉንም ደብራት ማስጎበኘውና መጨረሻ ነው እዚህ። ይሄ መጨረሻ ተጠምቆ ሙስሊሙ ስላርገ እዚህ አይቶ ይወጣል። ከዛ ከተማ ገብቶ አንድ ኃጢአት የሚባል ነገር አይሰራም። በጣም ትልቅ ነው። አሁን እኛ የበጎ አድራጎት ማህበር ስናቋቁም በፊት ከዲሽን ስንመለስ ነው እዚህ ጋር ሰራ ላይ ያቋቋም እዛ ተጉመን ስታት ጋር በጣም ገባ መጣት በስሜትም በምን እንደሆነ ወደ 30 ምናምን ሰው አባል ነው። አሁን ጥሩ ስራ ነው። በመጀመሪያው ላይ ጥሩ ስራ እንቅስቃሴ ሙሉ መልካም ነው። ያደር የተከታተለ ምንድነው የሚደረገው መሰለሽ? ይያው ቆንጆነት ከየሀገሩ ተወጣጣ አንድ ሀገር ብቻ ከሆነ ተቀይም ታይምሮ የሀገሩ ያረግና ተወጣጣ ጉዞ ለስም ይሁን። ለምሳሌ ይርጋለም ከሆነ ጉዞ ተጋፈራ ይመጣሉ፣ ከዚህ ይመጣሉ፣ ከሮቤ ከጎባ ይሰባሰቡና ሮቤ ላይ ተገናኝተው ያደርጋሉ።
ጉዞ ያደርጋሉ። ሲመጡ ሮቤ የመጀመሪያ ጉዞም ከዚህ ስንጓዝ ሮቤ ጋር ተዳብለን በቃ እንደዛ በዚህ ሲሆን ከየሀገሩ ትደዋወላል። እንደገና ደግሞ ጉዞ መሄድ ብቻ ሳይሆን ንስሐ ገብቶ ስጋው ደግሞ እሱ ነው ትልቁ። ያው እኮ አሁን በጉዞ ውስጥ አንተ በብዙ ገዳማት ከምታየው የእምነት ጥንካሬ አንፃር ወደ እምነት ትመለሳለህ። በረዚህ ውስጥ የከተተ ማለት ምን እንዲህ ባከቱ አሪፍ ነው ይወስዱታል። አዎ እንዲሁ አልፎ አልፎ የሚመጡ ይሄን ሲወስድ ይሄን ወስዶ ቅዱስ ጊዮርጊስ ያስተምረው እንደውም ይፈልግ ፈተና ሆነበት ቅዱስ ጊዮርጊስ ያስተምረው ራሱ አሁን ቅዱስ ጊዮርጊስ የሚወደው ነው። የሚገርም ከወሰደ ራሱ ለምን ይሄ ሰውዬ ይማራል። ተጠቀራረኝ እንደውም ሲሞቀ የተሻለ ቅድም ሲቀጠቅ እሱ ነበር ነው ያለው። ሲሞቀ አሁን እንትኑ ነው አንዴ ተልቋል። ቆይ እስቲ አንዴ ይህንን ታሪካዊና መንፈሳዊ ድንቅ ስራ ለሌሎች ለማካፈል ቪዲዮውን ሼር እና ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የመንፈሳዊ ቤተሰባችን አባል ሁኑ። የመልአኩ ጥበቃና ረድኤት ከሁላችን ጋር ይሁን። አሜን። ፍቅር ለኔ እጅግ ድንቅ ነው፣ ሰላሜነ ቀምሼሃለው። ስጠራህም ቀርተህ አታውቅም፣ ብትዘገይ የሚቀድምህ የለም። የበረከት አባት ነህና ትሰጣለህ ከሰማይ መና ስትናገር ቃል